ዘክቶ ብዙ ጊዜ ቆይቶ ከዛ ክርክሩ ቀጠለ። የተከራከረ እንዴት ነው እንለዋለን። ብዙ ያን ያህል ትኩረትም አልሰጠነውም። ምክንያቱም ህዝብ የሰራው ቤተክርስቲያን በዚሁ አጋጣሚ ዳኞቹ የፈረዱት የህዝብን ቤተክርስቲያን ለግለሰብ ነው ያስረከቡት። ይሄ በገለልተኛ አካላት ተጣርቶ ቤተክርስቲያኒቱ ፍትህ ትፈልጋለች። የውጪ ሰዎች ማጣራታል። ምን ተሰራ፣ እንዴት ተሰራ፣ ምን ተደረግን ፍርድ ቤት ውስጥ በጣም እኔ በዚህ ምድር በጣም ጄኒውን የሆኑ እግዚአብሔርን የሚፈሩ ለእውነት የሚሰሩ ለሙያቸው የሚሰሩ ዳኞች አሉ። እኛ ግን የገጠሙን በተለይ ሁለት ዳኞች ስማቸውን ለጊዜው መጥቀስ አልፈልግም፣ አስፈላጊ ከሆነ መናገር ባለብን ሰዓት እንናገራለን። ጠረጴዛ እየደበደቡ እያስፈራሩ ሊትራሊ ጠረጴዛ እንደዚህ እየደበደቡ ወንድ የሆነ እስቲ እያሉ ይሄ ዳኝነት ሳይሆን ታዲያ በጊዜው ጠበቃው ይቆሙት የዳኝነት ችግር ካለ ለሚመለከተው ቢሮ ሪፖርት ያልሄድንበትን ቦታ ጠይቅ ማለትም በወቅቱ ለፕሬዝዳንቱ ምናልባት ለዳኞች ፕሬዝዳንት ሳቸውን ስማቸው መጥቀስ አልፈልግም ሄደን አቤት ብለን እየተደረገብን ያለው ኢፍትሃዊ ነው። በወቅቱ እዛው አካባቢ ላሉ ለዳኞች ሰብሳቢዎች ለዳኞች ፕሬዝዳንት እስከ መጨረሻው የዳኞች ፕሬዝዳንት ተብለው የሄደን ቢሮአቸው ላይ ፍትህ ይሰጠን፣ ቤተክርስቲያን ክርክሯ የንብረት ነው፣ ምስክርነት የሚሰማበት ቀን የኛ የምስክርነት መሰማት ቀናችን ታለፈ። እነሱ ራሳቸው መስካሪ ሆነው ቀረቡ። ምን መሰከሩ? በሐሰት ቤት አልሰሩ፣ ምንም አልሰሩ፣ በላስቲክና በባነር ነው የሰሩት። የኛ ጥያቄ ምን ነበር? በባነርም ኮን የሰራ ነው፣ ባነራችንን ይዘን እንሂድ። ገብቷል? ያስገርመኛል። ጩኸቴን ቀሙኝ ነው። እኔ በጣም መገረም። እንደሰማችሁት አቶ ተዘራ ህግ ፍትሃዊ የሆነ ውሳኔ አልወሰነልንም ብሎ ዳኞቹን እየከሰሳቸው ልክ ፍትህ እንደተጣመመበት አድርጎ ነው በፕሮግራሙ ላይ እያቀረበ የነበረው። ሙሉን በሀሌታ የዩቲዩብ ቻናል መከታተል ትችላላችሁ። 4 ዓመት የፈጀ ክርክር በፍርድ ቤት ተካሂዷል። በዚህ ክርክር ውስጥ ከታችኛው ፍርድ ቤት እስከ ሰበር ሰሚ ችሎት ድረስ ያለውን የክርክር የፍርድ ቤት ሂደት የመሩት የተለያዩ ዳኞች ናቸው። እነዚህ ሁሉ ዳኞች ጉዳዩን ተመልክተው የሚገባውን ህጋዊ ውሳኔ ነው የወሰኑት። አቶ ተዘራ ከኋላ ሆነው የሚዘውሯት የክብር ህይወት የተባለችዋ ቤተክርስቲያን ለ15 ተከታታይ ዓመታት የተከራየችው ቤት ላይ ከራዮች ባላወቁበት ህጋዊ የሆነ የግንባታ ፍቃድ ባልወጣበት ሁኔታ ላይ ወደ 1.8 ሚሊዮን ብር ወጪ አውጥተናል። ስንለቅ ያ የገነባነውን ግንባታ በተመለከተ ከአከራይ የንብረት ምላሽ ይደረግልን የሚል ጥያቄ ነው ያቀረቡት። በዚህ ሂደት ውስጥ ማለት ነው አከራዩ ከተከራዮች ጋር ምንም አይነት ቤቱ ይገንባልኝ የሚል ስምምነት አልተስማማም። እንዲሁም ደግሞ በወረዳው የግንባታ ፈቃድ ሰጪ አካል ህጋዊ የሆነ የግንባታ ፈቃድ አልተሰጠም። በዚህ ሁኔታ ውስጥ አከራይ ለተከራይ ንብረት የሚመልስበት ወይም ገንዘብ የሚከፍልበት ምንም አይነት ህጋዊ አግባብ በሌለበት ሁኔታ ላይ ነው እንግዲህ ብዙ ጊዜ ተጎትኩቶ ሲያበቁ አንለቅም በጉልበት እንቀጥላለን ብለው በሄዱበት ሂደት ውስጥ ፍትህ ለእውነተኛ ተበዳይ ፊቷን ዘንበል አድርጋ ትክክለኛውን ውሳኔ የተወሰነው። ሙሉ ቪዲዮን ተከታተሉት። አቶ ተዘራ ህዝብ ከኋላ እንዳለው የተደረገው ነገር አግባብ እንዳልሆነ ብዙ የተቆጡ ሰዎችን ጸጥ እያሰኘ እየቀጠለ እንደሆነ ማስፈራሪያ በሚመስል መንገድ ሐሳቡን ሲሰነዝርና ሲያቀርብ ትመለከቱታላችሁ። ለ15 ተከታታይ ዓመታት በባዶ እጁ መጥቶ መልቲ ሚሊዮነር እስኪሆን ድረስ ተከራይቶ የቆየበትን ይህንን ቤት ነው በሰላም ልቀቅ ሲባል አልለቅም ብሎ ይህ ሁሉ ጣጣ ውስጥ የገባው ማለት ነው። እዚህ ጋር መንግስትም ሆነ የሚመለከተው አካላቶች ትኩረት ሰጥተው ሊሰሩበት የሚያስፈልገው በፕሮቴስታንት ቤተ እምነት ውስጥ ግለሰቦች የሚመሯቸው ቸርቾች የግለሰብ እልህኝነት፣ የግለሰብ ራስ ወዳድነት፣ የግለሰብ ህገወጥነት እየተደበቀ ያለው በተቋም ስር መሆኑን ሊመለከቱትና እልባት ሊሰጡት ያስፈልጋል። አቶ ተዘራ በግሉ የተጋባውን እልህ ነው በስተመጨረሻ ጉዳዩን የተቋምና የህዝብ ለማድረግ ሲሞክርና ሲጣጣር የተመለከተ ነው። ስለዚህ ራሱን እልህ የገባው ግን ጉዳዩን የህዝብ ሲያደርገው የክብር ህይወት ቤተክርስቲያን በሚል ተቋም ውስጥ ሲደብቀው ትመለከታላችሁ። እና ህግ ለሚገባው ሰው ወስኗል። በዚህ ሂደት ውስጥ የፍርድ ቤት ስርዓቱ እጅግ የሚበረታታ
ህግ ተመስጋኝ የሚሆንበት ሂደት እንጂ ተወቃሽና ፍትህን እንዳጣመመ ተደርጎ በሚዲያ መቅረቡ አግባብነት የሌለው አካሄድ ነው ብዬ ነው ማስበው። ሰላም። እንደምትመለከቱት በጌጡ ተመስገን የፌስቡክ ፔጅ ልጥፍ ላይ አብሪኮምና ቻናል ዋን በኢቢኤስ ተወዳጅነትና ተቀባይነት ያገኘው የበስንቱ ሲትኮምን ኢቢኤስ ላይ በመውሰድ በቻናል ዋን ላይ ሊያስተላልፉ እንደተስማሙ ነው የሚናገረው። ኢቢኤስ ቴሌቪዥን አማተር የሆኑ ባለሙያዎችን ከታች አንስቶ በሙያና በስነ ምግባር በማብቃት በህዝብ ዘንድ ተቀባይነትና ተወዳጅነት እንዲያገኙ የሚያደርግ ተመራጭ የሆነ የቴሌቪዥን ጣቢያ እንደሆነ ይታወቃል። አንዳንዶች በዚህ ጣቢያ ላይ እውቅናና ተቀባይነትን ካገኙ በኋላ በዩቲዩብ የሚገኘው ረብጣ ገንዘብ አማሏቸው ከዚህ የቴሌቪዥን ጣቢያ ወጥተዋል። መውጣታቸው ራሱን ተከትሎ ምንም ችግር ባይኖረው፣ ነገር ግን ይህ ቻናል በጥረትና በስራ ያመጣውን መልካም ስሙ ላይ ጭቃ በመለጠፍና ስሙን በማጉደፍ መውጣታቸው ትዝብት ነው ትርፉ እንድንላቸው አድርጓል። ኢቢኤስ ባለሙያዎችን ከታች አንስቶ ማብቃቱን ተከትሎ የተለያዩ ቻናሎች ከዚህ ጣቢያ ላይ ብዙ ባለሙያዎችን አስኮብልለው ያውቃሉ። የቻናል ዋን ጉዳይ ግን ከዚህ ሁሉ የተለየ ነው። ድንገት ሪሞታችሁ ብድግ አድርጋችሁ እየቀየራችሁ ቻናል ዋን ላይ ከደረሳችሁ ኢቢኤስ ስም ቀይሮ እስኪመስላችሁ ድረስ እያንዳንዱ የኢቢኤስ ፕሮግራም ኮፒ ፔስት ተደርጓል። ከዛ ሁሉ በላይ ግን የሚገርመው የቻናል ዋን መስራች የኢቢኤስ የቀድሞ ዳይሬክተር መሆኑን ስታውቁ ነው። ባለሙያዎችን አስኮብልሏል። ራሱ ቻናሉን ኮፒ ፔስት አድርጓል። አሁን ደግሞ በስንቱ የተሰኘውን ተወዳጅ የቴሌቪዥን ሲትኮም ለመውሰድ በጓሮ በር ከአብሪኮም ጋር ውልና ስምምነት አድርጓል። ለዚህ ስምምነታቸው ደግሞ ኢቢኤስ ለቻናል ዋን በቀጥታ ደብዳቤ እንደጻፈ አንዳንድ ማጣሪያዎችን ሳደርግ አውቄያለሁ። የቴሌቪዥን ጣቢያ እንደ ስጋ ቤትና እንደ ንግድ በመኮረጅና ሌላውን ጥሎ ራስን ለማቆም በመሞከር የሚመሰረት ቢዝነስ አይደለም። ከዚህ ሁሉ በላይ ደግሞ የሚገርመው የአብሪኮም ባለቤት ከቻናል ዋን ጋር ከኢቢኤስ በስንቱን ወስዶ ቻናል ዋን ላይ እንዲተላለፍ ስምምነት ያደረገው አቶ አብርሃም ገዛኸኝ ይህንን በስንቱ የተባለውን የቴሌቪዥን ተከታታይ ድራማ እንዲያዘጋጅ ሐሳብ ሁሉ የቀረበለት በቅርብ ጊዜ ከዚህ ዓለም በሞት በተለዩት የኢቢኤስ መስራችና ባለቤት በሆኑት በራሳቸው በአቶ አማን መሆኑ ነው። ድርሰቱንም አዘጋጅቶ በመጣ ጊዜ ነጸብራቅ የሚል ርዕስ ሰጥቶ ሲመለከቱ አይ ነጸብራቅ ከሚሆን በስንቱ ብትለው የተሻለ ነው ብለው በቻናላቸው ላይ እንዲተላለፍም ከማድረግ ባለፈ እዚህ ስራውም ደግሞ ከፍተኛ የሚባል ክፍያ ከፍለውታል። የእሳቸውን ማለፍ ተከትሎ እረፍታቸው በቅጡ 3 ወር ባልሞላበት ጊዜ ነው እንግዲህ ህሊናን በካደ መልኩ እምነትን በሻረ መልኩ ከኢቢኤስ ጋር ያለው ህጋዊ ውል እያለ አዲስን ውል ከቻናል ዋን ጋር ለመዋዋል የቀረበው። ኢቢኤስ እንደምታውቁት በዚህ 3 ዓመታት ውስጥ በተለያዩ መንገዶች እያለፈ ያለ የቴሌቪዥን ቻናል ነው። በተለይ ደግሞ ተወዳጅ የሆኑ የቴሌቪዥን አዘጋጆቹን አቶ አስፋው መሸሻን እንዲሁም ተወዳጁን አርቲስት አቶ ነጻነት ወርቅነህን በቅርቡ ጊዜ ያጣ የቴሌቪዥን ቻናል መሆኑን ተከትሎ በዛም ላይ ደግሞ የድርጅቱ የጀርባ አጥንት ሆኖ ድርጅቱን ሲመሩ የነበሩት አቶ አማንንም በተከታይ ያጣ የቴሌቪዥን ቻናል ነው። ይህ የቴሌቪዥን ቻናል በህዝብ ዘንድ ተወዳጅነቱና ተደማጭነቱ የሚቀጥል መሆኑ ምንም ጥርጥር ባይኖርም አንዳንድ ሰዎች ግን ምንም እንኳን ሰውን ባትፈሩ ለእምነታችሁና ለህሊናችሁ ከሁሉ በላይ ደግሞ ለፈጣሪያችሁ ታምናችሁ በታማኝነት ብትኖሩ የሚል መልእክት ለማስተላለፍ ነው ይህንን ሐሳብ ያቀረብኩት። ሰላሙን